ልጁ ሲወለድ ለመገኘት ላይችል ይችላል አይደል? ግን የልጅ ልጄን አብረን ነው የምናሳድገው። እሺ እሱን ታውቂያለሽ አይደለ? ይኸውልሽ ከዚህ በኋላ ሁላችንም አብረንሽ ነው የምንሆነው። እሺ እኔ አክስትሽ ነሐይት ታሲን አሁን ሁሉንም ሰው በስም እንድጠቅስልሽ አታድርጊ። ሁላችንም አብረን አንድ ላይ እንሆናለን። እሺ ምንም አትጨነቂ። በጣም ነው የማመሰግነው እናቴ ስምሩ፣ አንቺንም ሁላችሁንም። አንቺ ደግሞ ምን እያልሽ ነው ያለሽው እንዴ? ምን አድርጌልሽ ነው እንደዚህ የምመሰገነው? ንገሪኝ እስቲ እስማውዲ። ተቀብላችሁኛል፣ ቤተሰባችሁ ውስጥ ቀላቀላችሁ። ቆይ ለምን አንቀላቀልሽም? ይስማ አንቺም እኮ ለኛ ትልቅ ዋጋ አለሽ። እሺ መቼም ቢሆን ከመሌክም ከአሪካም ለይተን አናይሽም። እንደውም ይኸውልሽ ልንገርሽ፣ ከእነሱም በላይ ዋጋ ይኖርሻል። ምክንያቱም አንቺ ልጄን ሰው እንዲሆን አድርገሽዋል። ይግቡ። ቱርካን። ወይዘሮ ሱምሩ ይሄ የመጨረሻው ሻንጣ ነው። ሌላ ላደርግልሽ የምችለው የምትፈልጊው ነገር አለ እንዴ? አይ ቱርካን አመሰግናለሁ። ቡና አፍልቼልሃለሁ አቶ ታሲን። አመሰግናለሁ ወይዘሮ ካድሪ፣ እጅሽ ይባረክ። እየተባረከ ይሁንልህ። አቶ ታሲን ከቡና ጋር የሚቀመስ ጣፋጭ ነገር ትፈልጋለህ? አይ አልፈልግም። አቶ ታሲን የሆነ ነገር ለመጠየቅ ፈልጌ ነበር። ያው ወይዘሮ ኤስማዚ ቤት ስለገባችና አቶ ቡንያሚንና ባለቤቱ ጀናን ደግሞ ቤት ሊቀይሩ ስለሆነ እናስ ያው ለማለት የፈለኩት እዚህ ቤት ውስጥ ለረጅም ጊዜ ስሰራ ቆይቻለሁና ሁሉንም ነገር በደንብ ለምጄዋለሁ። ብዙ ስራዎችን መስራት እችላለሁ። አውቃለሁ። ምንም ማድረግ ትችያለሽ፣ አውቃለሁ በሚገባ። አይ ማለቴ ምግብ ማብሰል፣ ጽዳት ምናምን በደንብ እችላለሁ አቶ ታሲን። ስሚ ቱርካን፣ ሰሞኑን የሰማኋቸው ነገሮች አሉ እና የሰማሁትን ነገር ትንሽ አልወደድኩትም። አቶ ታሲን በእውነት እልሃለሁ እኔ ምንም ጥፋት አላጠፋሁም። ምን እልሃለሁ? እባክህ እንዳስረዳ ፈቀድልኝ እባክህ። የመጨረሻ ወር ደሞዝሽ አካውንትሽ ውስጥ ይገባልሻል። አዲስ ስራ ብትፈልግ ይሻላል። ውድ ታሲን እኛ ጨርሰናል። ወይዘሮ ሱምሩ ሌላ ላደርግልሽ የምችለው ነገር አለ እንዴ? አይ አመሰግናለሁ። መልካም እድል እመኝልሻለሁ። አመሰግናለሁ። እናት ሱምሩ እባክሽን ለእኔ ስትይ እርጃት። እሺ ግን ይኸውልሽ ላንቺ ስል ነው ማደርገው። እሺ አንድ ሱልጣን የሚባል የማውቀው ሰው አለ። እሱን ማናገር ትችያለሽ እና እኔ እንደላኩሽም ንገሪያቸው። እሺ ግን በኋላ እንዲቆጨኝ እንዳታደርጊ። በፍጹም። አመሰግናለሁ። አመሰግናለሁ ይስማ። ይህ ውድ በጣም ውድ ከሆነ ዕቃ የተሰራ መሆኑ ያስታውቃል። የእንጨቱን ጥራት ሁሉ በደንብ ተመልከችው። ማለትም ይገርምሻል፣ ይህን የመሰለ ውድ ቤት የተገነባው 375 ካሬ ሜትር ላይ ነው። በጣም ሰፊ የሆነ አቀማመጥ ነው ያለው። ምቹ ነው። እንደምታዩ በጥራት ነው የተሰራው። ግን እዚህ ጋር ዋናው ነገር ለመናገር የፈለግኩት ስለዚህ ጉዳይ አይደለም። ይህን ሁሉ የቤቱ ጥልቀት፣ የተሰራበት የእንጨት አይነት ምንም ማለት አይደለም። ቤቱን ደግሞ ውብ የሚያደርገው ሌላ ነገር ነው። ይህ ያንቺ ነው። ምን? የኔ ቤት? አዎ ጀናን፣ የአንቺ ቤት ነው። ካርታው በጀናን ሻንሳላን ስም ነው የተመዘገበው። ቤቱ ብቻ ሳይሆን የእኔም ንብ ለዘላለም ያንቺ መሆኑ እንዲታወቅ እፈልጋለሁ። ቆይ ቡንያሚን፣ ስለዚህ ይሄ ቤት የኔ ነው፣ በእኔ ስም ነው የተመዘገበው። ያንቺ ነው እያልከኝ ነው? ያንቺ ነው።
ቤት ብለን ቀለል እናደርገዋለን፣ ግን 7 ባኞ ቤት፣ 1 ሳሎን፣ የቱርክ ሳውና ባዝ፣ ትልቅ የሲኔማ አዳራሽ፣ ይሄ ብቻ ሳይሆን ከቤትነት በላይም ትልቅ ቤተ መንግስት ወይም ደግሞ የገበያ ማዕከል ልንለው እንችላለን። በይ ውዴ፣ መናገር የፈለግሽውን ነገር በነፃነት ተናገሪ። መጮህ የምትፈልጊም ከሆነ ጩሂ። ማቀፍ ከፈለግሽም እቀፊ፣ ከፈለግሽም ሳሚ፣ ከፈለግሽም አልቅሽ። የፈለግሽውን ማድረግ ትችያለሽ። እኔ ለሁሉም ነገር ዝግጁ ነኝ። ስለዚህ ቡንያሚን አሁን ይሄ ቤት በእኔ ስም ስር ስለሆነ ልክ ያልሆነ ነገር የምታደርግ ከሆነ ግን ከዚህ ቤት ላባረርህ እንደምችል በደንብ እንድታውቅ እፈልጋለሁ። ስሚ ጀናን፣ እሺ፣ አዎ ትልቅ ጥፋት አጥፍቻለሁ። ስህተት መስራቴን አምናለሁ። አዎ አልክድም። የማይሆን ነገር ነው ያደረግኩት። ግን ደግሞ ጀናን፣ ተንበርክኬ ይቅርታ ጠይቄሻለሁ፣ ተማጽኜሻለሁ። አልፏል እና አሁን ደግሞ አዲስ ሰላማዊ መንገድ አግኝቻለሁ። ይህ መንገድ ደግሞ አንቺ ነሽ። እኛ አጋሮች ነን። ከዚህ በኋላ ሰላማዊ ነን። ይኸውልህ ከዚህ በኋላ እንደዚህ አይነት ነገር ለማድረግ ብታስቡላ በጥፊ ነው ማጮህ። የፈጣሪ ያለ ስሚ ጀናን፣ አሁን በጣም የሚያምር ቤት ውስጥ ነው ያለሽው። ቤት ገዝቼልሻለሁ እያልኩሽ ነው። እንደፈለግሽ ልታስጌጪው ትችያለሽ። አሁን በጭራሽ ድጋሚ አንጣላም። እንድትስቂ ነው የምፈልገው። ቤታችን በል ቤታችን ነው። በጣም ነው እኮ የምወድሽ ሴትዮ። በእውነት እኔም እወድሃለሁ። ምን ላድርግህ ጀናን? እታች እኮ ሳውናና ቱርክ ባዝ አለ። እንዴት ድንቅ አድርጎ እንደሰሩት ማየት አለብሽ። ከፈለግሽ ወደዛ ልውሰድሽና ላሳይሽ። ከዛ በኋላ መወሰን ትችያለሽ። ምን ይመስልሻል ውዷ ሚስቴ? እኔዋ በጣም ሄደን ልጄ እንኳን ደህና መጣሽ። እንኳን ደህና መጣሽ። አመሰግናለሁ አያቴ። እንኳን ደህና ቆየሽ። ኤስማ ስሚኝ፣ እውነት በጣም አድናቂሽ ነኝ። አሁን ላይ በጣም ጥሩ ላይ ነው ያለሽው። አዎ ልክ ነሽ፣ ደህና ነኝ። እንኳን ደህና መጣሽ። አመሰግናለሁ። እንኳን ደህና መጣሽ ወይዘሮ ኤስማ። አመሰግናለሁ። በጣም ደስ ብሎኛል። ውይ የኔ የዋ ሼኑር፣ በሉ ሂዱ በቃ። እሺ እሺ ውዴ ስማ፣ አሁን ጓደኛሞች ነን። ኤሳት እስከሚወጣ ድረስ አብረን መዝናናት ያለብን አይመስልሽም? በዚህ ሁኔታ እውነት እነዚህ ወጣቶች የመዝናናት ሱስ አለባቸው። የምን መዝናናት ነው? አታያቸውም እንዴ? ሁለቱም ለመውለድ 2 ቀን የቀራቸው ሴቶች ናቸው። አሁን እነሱን የሚያስፈልጋቸው እኮ በቂ ረፍትና መተኛት ብቻ ነው። አዎ ኢሳት ቶሎ በተለቀቀ በይ ብቻ፣ አለበለዚያ ሁለታችሁም ከሀሪካ ማምለጥ አትችሉም። በቶሎ ይልቀቁት ብቻ እንጂ። እንደውም ውድ ሀሪካ፣ ለአንቺ አብሮሽ በየፓርቲው የሚዞር ሰው ብናገናኘሽ ይሻላል። አዎ በትክክል አዎ ልክ ብለሻል። ስሙልኝ፣ ሄሎ። ሰላም ወይዘሪት ሀሪካ፣ ቤቱል ነኝ። ከአቶ ናዚም ቢሮ ነው የምደውለው። የፈረምሽበትን የውርሱን ወረቀት ማግኘት አልቻልኩም። ወደ ቢሮ ብትመጪ ደስ ይለኛል። ግን እኮ ቤት ይዘውት ሲመጡ ሁሉም ላይ ፈርሜ ጉዳዩ ያለቀ መስሎኝ ነበር። አዎ ሌሎቹ ዶኩመንቶች አሉ፣ አንዱ ብቻ ነው የጎደለው። መምጣት ከቻልሽ አሁኑኑ ነይ። እሺ በቃ የሆነ ሰዓት ላይ ብቅ እላለሁ። አመሰግናለሁ። ምን ተፈጥሮ ነው? ውርሱን በተመለከተ አንድ ያልፈረምኩበት ወረቀት እንዳለ ነው የምታወራው። ለዛ ነው የደወለችልኝ። ግን ደግሞ እኮ ምንም ችግር የለውም ብለኛለች። አይ ሀሪካ፣ እንደዚህ አይነት ነገር አታቆይ እሺ። ይሄ በጊዜ ነው ማለቅ ያለበት። ሂጂና አሁኑኑ ፈርሚ እሺ። ልክ ነች። ሄዶ የሚደረገውን ነገር አድርጎ መጨረስ ነው የሚያዋጣው። እሺ እንግዲህ ወደ ናዚም ቢሮ መሄድ አለብኝ ማለት ነው። ግዴታሽ ነው። ተመልከቱ፣ ኬካችን ቆንጆ ሆኖ ደርሰዋል። ውይ አስፈላጊ ነበር እንዴ? ግን ውድ ሀሪካ፣ ከመሄድሽ በፊት እንቁረስና አንድ በልተሽ ሂጂ። አይ ማዬ፣ አሁን ብዙም አላሰኘኝም። እናንተ ብሉ። ሄድኩኝ በቃ። እሺ ምንድን ነው ይሄ? ናዚ የሚያደርገው ነገር ትንሽ ጥርጣሬ ነገር አላጨረብሽም? አዎ ሰሞኑን የሆነ ነገር አለ። ብቻ እኔ እንደማስበው በሆነ በይ። ያድርገው ያድርገው። ውይ ፈጣሪ ያድርገው ልጅ። እንኳን ደህና መጣሽ ወይዘሪት ሀሪካ። ሰላም፣ አመሰግናለሁ። ቅድም ደውላችሁ በውርስ ጉዳይ ላይ ፊርማ እንድፈርም ስለጠራችሁኝ ነው የመጣሁት። ቶሎ መጨረስ እንችላለን? ብዙ ጊዜ የለኝም። ይቻላል። ፋይልሽ አቶ ናዚም ጋር ነው። እባክሽን አንድ ጊዜ ቁጭ ብለሽ ጠብቂ። አሁን በጣም ቸኩያለሁ። አንቺ ብትሰጭኝና ብፈርም እባክሽ። ቤቱል፣ አመሰግናለሁ። እኔ ጨርሰዋለሁ። ችግር የለውም። እንኳን ደህና መጣሽ ሀሪካ። አመሰግናለሁ። አሁን የፊርማውን ጉዳይ በቶሎ ብንጨርስ ትንሽ ስለምቸኩል ነው። በእርግጥ
ፊርማዎች ተሞልተዋል። ተሞልቷል? ሊዳ በቃ ታዲያ እኔ እዚህ ምን አደርጋለሁ? ምን ሀሪካ ምን አደርጋለሁ ነው ያልሽው? ስደውልልሽም ስልክ አታነሺም፣ መልእክት ብልክልሽም አትመልሽም። ስለዚህ አንቺን ለማግኘት ወደ ቢሮዬ እንድትመጪ ከማድረግ ውጭ ሌላ አማራጭ አልነበረኝም። ያደረግከው ነገር ልክ አይደለም፣ ነውር ነው። እኔ እስከማውቀው ድረስ አንድ ጠበቃ እንደዚህ አይነት ነገር አያደርግም። ለማንኛውም የማልፈርም ከሆነ በቃ ሜዲ ነው። ሀሪካ ቆይ አንዴ እባክሽ አዳምጪኝ። በጣም ይቅርታ አድርጊልኝ። ትልቅ ጥፋት አጥፍቻለሁ። ላዳምጥሽ አልሞከርኩም። በጣም ተጸጽቻለሁ። በጣም ይቅርታ። ግን አንድ እድል እንኳን አይገባኝም? ያው እንደምታውቂው ሰዎች ሁልጊዜ ይጎዳዳሉ፣ እርስ በርስ ይጋጫሉ። ግን ደግሞ ይቅር መባባል ያስፈልጋል። እባክሽ አንቺም ይቅርታ አድርጊልኝ። ይኸውልሽ ሁለታችንም አብረን ደስተኛ ብንሆንስ? ነገሮችን አብረን ብናልፋቸውስ? ደስተኛ ህይወት የሚኖረን አይመስልሽም? እባክሽ አንድ እድል ስጪኝ። በእርግጥ እኔም እንደዛ ነው የሚሰማኝ። እውነት ለመናገር እሱን ነው የሚፈልገው። እንደዛ ባይሆን ኖሮ ለምን ብዬ ነው ካንተ ጋር ከተቀራረብኩ ጀምሮ ለመለወጥ እየሞከርኩ ያለሁት ናዚ። ግን ምንም አልሆነም። አንዳንድ ጊዜ አይሆንም። ራሴን በቃ አልቆጣጠረውም። ግራ አጋባለሁ፣ እበሳጫለሁ። ትክክል ነሽ። ግን እዚህ ምን ብዬሽ እንደነበረ ታስታውሻለሽ? ሁሌም ቢሆን ከጎንሽ እሆናለሁ ብዬሽ ነበር። እውነቴን ነበር። ግን እኔ ቃሌን ማክበር እንድችል እርዳታሽ ያስፈልገኛል። ሁልጊዜ ነው ያልከው? ሁልጊዜም፣ በማንኛውም ጊዜና በማንኛውም ሁኔታ ይህንን ማድረግ እንችላለን። እሺ እሺ እሺ፣ በቃ ይቅር ብያለሁ። በጣም አመሰግናለሁ። አሁን ዓለሜን ነው ያደስሽልኝ። እንኳን ደህና መጣሽ። ሰላም አቶ ቬዳት፣ እንዴት ነሽ? እኔ ደህና ነኝ። ደህና ነኝ። ምን ልርዳሽ? ያው ከተለመደው ትንሽ ለየት ያለ ነገር ነው የምፈልገው፣ በጣም የሚያምር። ምክንያቱም ለእናቴ የሰርግ ስጦታ ነው ምገዛላት እና ለእሷ የሚገባት መሆን አለበት። እሺ ነይ እንፈልጋ። እሺ እሺ። ውይ በጣም ብዙ አማራጮች አሉ። በጣም ጥሩ። ወይዘሮ ሜሌክ የአንገት ጌጥ ቢሆንስ? ከለንደን ያስመጣ ነው ቆንጆ ጌጥ አለ፣ ለየት ያለ ነው። እሱን ለማየት ትፈልጊያለሽ? እሺ ደስ ይለኛል። ይኸው እዚህ ጋር። አቶ ቬዳት ይሄ በጣም ነው የሚያምረው፣ በጣም ወድጄዋለሁ። ቆንጆ ነው አይደለ? በጣም። ስለዚህ ይህንን እንደ አንድ አማራጭ አድርገን እንያዘውና ሌላ ካለ እነሱን መመልከት እንችላለን። ይቻላል። እሺ እዛ ጋር ሌሎችም አሉን፣ ማየት ትችላለሽ። ጠጋቤ ጠጋቤ። በእርግጥ የፈለግኩት ምንድን ነው ነገሩ? ይህ ቦርሳዊ ቶሎ በይ። ምን እያደረጋችሁ ነው? ወፍትኝ እዚህ እስክትፈዛቸው ወፍትኝ። ይሄ ምንድን ነው? አቶ ቬዳት ካዝናውስ ሂድና ያለውን በሙሉ ወጣ። አንተ አብረው ሂድ። የማየውን ነገር እንዳታደርግ። እባክህ ተረጋጋ። ይኸውልህ ሴትዮ አርጉዝ ነች። እባክህ ተረጋጋ። ዝም በል። ተንቀሳቀስ፣ ተንቀሳቀስ። ፍጠኝ፣ አፍጥኝ። እባክህን እየለመንኩ ነው። ተው። እተኩስብሻለሁ። ዝም ብለሽ የተባልሽውን አድርጊ። ግን ቆይ አግባብ ነው?
የእውነት የምታደርጉት ነገር ልክ ነው? አንቺ ዝበል አምላኬ ሆይ አቶ አፍጥነው አፍጥነው እያልኩ ነው። ጂያን እሺ ማሪ ተረጋጊ። አንተ ደግሞ ከየት ነው የመጣው? ወንድሜ ተረጋጋ። እሺ ተረጋጋ። ባለቤቴ እርጉዝ ነች። እሷን ብቻ ይዛ ትወጣለህ። ማንም ሰው እንዳይጎዳ። ዝም በል እያልኩ እኮ ስለ ባለቤት ምንም አያገባኝም። ስማ፣ ፖሊሶች አሁን መድረሳቸው አይቀርም። እንደማታመልጥ ወቅ ተረጋጋ። ምንም ሳይፈጠር በፊት ባለቤቴን ይዣት ልውጣ። ባለበት ቁም አልኩ። ቁም ወንድሜ፣ ፖሊሶች እየመጡ ነው። ምን? ተረጋጋ። እሺ አላርሙን ነክተውታል። አላርሙ ማን ነከው? አይገባም እንዴ? አሁን ወዴትም ማምለጫ የለም። ባለቤቴ እርጉዝ ነች አልኩ። እርጉዝ ነች። እርግዝና ነው አይመለከተኝም። አንተ ማትረባ ጂያን 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 እንዳትንቀሳቀሱ። እጅ ወደ ላይ፣ መሳሪያችሁን ጣሉ። ወደ መሬት ሁሉንም መሬት ላይ ጂያን እባክህ ንቃ። ጂያን 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 አትለይኝ። ከጎንህ ነኝ፣ አብሬ ነኝ። ጂያን እባክህ ቀስ። ወይኔ አምላኬ። ጂያን ጂያን በቃ እንስቀው። ጂያን በጣም ብዙ ደም ፈሶታል። እባካችሁ በጣም ብዙ ደም ፈሶታል። ጂያን እመቤት፣ አንቺ አብረሽ አስበሉ እባካችሁን። ጂያን እባክሽን ተረጋጊ። አስበይ። ወይኔ አምላኬ። ጂያን ጂያን መሌክ ወንድሜ ወንድሜ። እሺ በቃ ወይኔ ጂያን። እሺ በቃ ጂያን ተረጋጊ። እሺ በቃ ምንም አይሆንም። ጂያን ጂያን እማዬ ተረጋጊ፣ ምንም አይሆንም። መሊክ ይህኔ ውድ በቃ እማዬ አንድ ጊዜ እባክሽ፣ አንድ ጊዜ ተረጋጊ። ይህኔ ቀስ በይ እባክሽ። ይኸው አቶ ይሳት የተባረከ ይሁን። አመሰግናለሁ። ኢሳት ሻንሳላን ምንድን ነው? የእስር ቤት አለቃው ልኮኝ ነው። የምነግርህ መጥፎ ዜና ነው። ምን ተፈጠረ? ቆይ ባለቤት የሆነችው ነገር አለ? ወንድም ነው አቶ ጃሃን በጥይት ተመቱ። ቀዶ ሕክምናው አለቀ እንዴ ዶክተር? አልቋላት። ሁኔታው እንዴት ነው? ባለቤቴ እንዴት ነው? ጥይቱ ቢወጣ ሌላ ችግር የመፈጠሩ እድል ከፍተኛ ይሆናል። ከዛ ደም መፍሰሱን ማስቆም አንችልም። ምን ማለት ነው ዶክተር? ጥይቱ እዛ ውስጡ ሊቀር ነው? ነገር በዝርዝር ቢሮ ውስጥ አስረዳችኋለሁ። ለጊዜው ግን እርግጠኛ ሆኖ ለመናገር ይከብዳል። እባካችሁ አሁን መደንገጥ አያስፈልግም። እስከሚነቃ ድረስ መደንገጥ አያስፈልግም እያልኩሽ። አይ ልጄ፣ እሺ ተረጋጊ። አስቀምጦ በእኔ ምክንያት ነው። በእኔ ምክንያት ነው። የእኔ ጥፋት ነው። ይቅርታ አላረኩለትም። ወይኔ ጉድ ይፈላ። አሁን ምንድን ነው መሆነው? እሺ ምንድን ነው መሆነው? የኔ
ጂሃን የኔ ፍቅር ሱምሩ አዲስ ነገር አለ? አይ እስካሁን ድረስ በጭራሽ አልነቃም እኮ ለውጥ የለም። እኔ አሁን ላይ ለጂሃን ይሁን የማዝነው ለመሌክ ምንም እርግጠኛ አይደለሁም። እማዬ ነይ የኔ ማር። ወይዘሮ ኒሃየትን አድርሼ ከተመለስኩ በኋላ ዶክተሩን አናግሬው ነበር። ታዲያ ስለምን አወራችሁ? ምን አለ አጎቴ? እስከ ማታ ከነቃ ምንም ችግር አይኖርም ብሏል። እና ካልነቃስ? እሺ ጂሃን እንደምትሰማኝ እርግጠኛ ነኝ። እባክህ እንዳትለየኝ፣ እባክህ አትለየኝ፣ አትሂድብኝ ጂሃን። እዚህ ነኝ። ሜሌክ አጠገብህ ነች። የኔ ሜሌክ ጂሃን፣ የኔ ፍቅር ነቃልኝ። ሜሌክ ተመስገን አምላኬ፣ ተመስገን። ጂሃን እንዳትተይ። ነቃ? ወንድሜ ነቃ? እማዬ ወንድሜ ነቃ። እንደዚህ ነው አንበሳው። አይዞህ፣ እንደዚህ ነው አንበሳው። በትክክል ነው የሰማሁት። ነቃ ነው ያላችሁ? አዎ ነቅቷል፣ ነቅቷል። ማን አለውልህ ጂሃንዬ፣ ውዴ፣ ፍቅር፣ የኔ ፍቅር፣ የኔ ፍቅር፣ ይቅር ብያለሁ። እሺ ድሮ ይቅር ብያለሁ ጂሃንዬ፣ እረስቼዋለሁ። አልፏል፣ ሁሉንም ይቅር ብያለሁ ማሬ። አምላክ ይመስገን የኔ ውድ። እና አሁን ወንድሜ ደህና ነው? አዎ ደህና ነው፣ በጣም ደህና ነው። ምንም አታስብ እሺ። አንቺስ እንዴት ነሽ? እሺ ልጃችን ደህና ነው? በጣም ናፍቀንሃል። ከዛ ውጭ ሁለታችንም ደህና ነን። አንተስ እንዴት ነህ? ያ ሀሊል የሚባል ሰውዬ አሁንም እያስቸገረ ነው እንዴ? የለም፣ ወደ ሌላ ቦታ አዘዋውረውታል። ጥሩ ነው። ስለዚህ ተገላግለዋል። ይሄ ከይሲ ኤስማ ገና 3 ዓመት ሙሉ ነው የምቆየው። 3 ዓመት ደግሞ በጣም ረጅም ጊዜ ነው። አይ አይደለም። አያቴ ምን ትል እንደነበር ታውቃለህ? ጊዜ እንደ ወፍ ነው የሚበረው። አንድ አይንሽን ጨፈን ስታደርጊ መሽቶ ታገኘዋለሽ። አትጨነቅ፣ ጊዜው እንደ ወፍ በሮ ያልፋል። በእውነት በቶሎ ያልፋል። ግን ለእኔ እንደዛ አይመስለኝም። በጣም ትናፍቅኛለሽ። እኔንም በጣም ናፍቀኸኛል። ግን ምን ላርግ፣ ለጊዜው ልጃችን ላይ ነው ያተኮርኩት። ይህማ ምን እንዳመጣውልህ ተመልከት። ወሬ ይዤ ረስቼው ነበረ። ምናልባት ይህን ስታየው ትንሽ የመንፈስ እርካታና ደስታ ይሰጣል ብዬ አስባለሁ። እየሳቀ ነው። ይሄውማ እየሳቀ አይመስልም? ይስማ። አዎ እየሳቀ ነው። እና ፈገግታው ደግሞ ቁርጥ አባቱ ነው የሚመስለው። ግን ሲወለድ አልገኝም እና የእናቴም ሰርግ ያመልጠኛል። ኤሳት እኔ ነኝ። ይኸውልህ ከዚህ ስትወጣ ካቆምንበት ነው የምንቀጥለው። እሺ ውዴ። ካቆምንበት እንድንቀጥል አልፈልግም።
እንደ አዲስ እንድንጀምር ነው የምፈልገው። አንቺም እንደ አዲስ ከኔ ፍቅር ይዝሻል። ግን በአሁኑ ከስህተት የጸዳ ህይወት ይኖረናል። እሺ? አይ አይሆንም። ምክንያቱም እኔ አሁንም ራሱ ካንተ ፍቅር እንደያዘኝ ነው እና ሁለታችንም ሰዎች ነን። ስህተት ልንሰራ እንችላለን። ዋናው ነገር እርስ በርስ ሳንጎዳዳ፣ ልብ ሳንሰባበር መነጋገር ነው። ምክንያቱም ሰው የሚወደውን ሰው ከልብ ሊጎዳ አይችልም። በትክክል። በጣም ነው የምወድሽ ይስማ። እኔም በጣም ነው የምወድህ። ይኸውልህ የኔ ውድ ኢሳት፣ ልጃችንም እኔም በጣም ነው የምንወድሽ። አያት ሀሊል ጃካርጃ። ጃካርጃ ነው ያልከው? አዎ። አምላኬ ሆይ ደብዳቤ መጣልኝ ማለት ነው። ከቦቶር ነው። ይህ ማን ነው? አሁንስ ማበዴ ነው። ይህ አረመኔ ወደ ኮቶር ሄደ ማለት ነው። ህይወት በጣም የምትገርም ነገር ናት። በዚህ እንዴት ነው እኔ ማበድ ማልችል? እንኳን ከኋላ ቀረ። ጃን፣ ምን አይነት ንግግር ነው የምትናገረው? ይኸውልሽ ማሪ፣ በእኔ ላይ እምነትሽ ከሚጠፋ ብሞት ነው የምመርጠው። በዛ ላይ ያለ እምነት ፍቅርም ትዳርም ምንም ዋጋ የለውም። ቆይ ሰው ያለ እምነት ሰው መውደድ ይችላል እንዴ? አይችልም። ግን እኔ በጣም ነው የምወደው እና ደግሞ በደንብ ነው ማምነህ። የያዘኝ ፍቅር ሁሌም እንደ አዲስ ነው። ሁልጊዜም ዝም ብለሽ አይን አይን ማየት እና ስታቅፊን ጥብቅ አድርገሽ ማቀፍ፣ ስትስሚኝም 10 የመሳም ነው ትፈልጊም? በጣም እንደውም ልሳምህ። በያውን የኔ ውድ፣ ልጃችን ለመታወቅ እየተቃረብን ነው። አዎ ውዴ፣ ጊዜው እየደረሰ ነው። ትንሽ ጊዜ ነው የሚቀረን። በጣም ነው የምወድሽ። እኔም በጣም ነው የምወድህ። የኔ ውድ ልጅ፣ የኔ ቆንጆ። አልገባኝም ወይዘሮ ስምሩ፣ ቆይ ይሄ እንዴት ያለ ውበት ነው? አይ አሁንስ እያሳፈርከኝ ነው ያለው ኢሳት። ለምንድን ነው የምታፍሪው? በዓለም ላይ በቁንጅና የምትበልጥሽ አንዲት ሴት ብቻ ናት አደለ? ስለዚህ ኤስማ አንደኛ ነች ማለት ነው። አዎ እንደዛ ነው። ሁለታችሁም ደስተኛ እንድትሆኑ ነው የምፈልገው። አመሰግናለሁ የወንድሜ ልጅ። የሚያስፈልገ ነገር አለን? እድሜ ላንተ አጎቴ። አሁን በስልክ ላናግራችሁ ችያለሁ። ምንም ነገር አያስፈልገኝም። አመሰግናለሁ። አረ ምንም አይደለም። ትንሽ ጊዜ ብቻ ታገስ ኢሳት። በቅርቡ ሁላችንም አብረን እንሆናለን። እሺ ወንድሜ ልጅ? ያድርገው። በሉ በቃ አሁን መሄድ አለብኝ። እሺ ሁላችሁንም በጣም ነው የምወዳችሁ። ደስተኛ ሆኑልኝ እና ሁሉንም ሰው ሰላም በሉልኝ። እሺ አመሰግናለሁ። እሺ የኔ ውድ ልጅ፣ ራስን በደንብ ጠብቅ። እንገናኛለን። በሚቀጥለው ሳምንት እንገናኛለን። ከሙሽራዬ ጋር አብረን እንመጣለን። እዚህ ነኝ፣ እጠብቃችኋለሁ። እኔ እሺ ቻው። ደህና ሁን የኔ ውድ። ታሲን፣ እውነት በጣም ነው የማመሰግን። አንተ ከኔ ቀድመ ልጄን እንዳናገረው አስበህ ይህንን አመቻችተሃል። ሁሉም ሰው የራሱ የሆነ ሚና አለው እና የኔ ደግሞ አንቺን ደስተኛ ማድረግ ነው። ግን እኔ በትንሹ እንደውም በቃ በጣም እንበለው፣ እንዴት ልግለጽልህ? ብቻ አሰቃይተሽኛል። ወይ ታሲን፣ አትሳቂ፣ እውነቴን ነው። ኮኒያ ውስጥ ትንሽ አስከፍተሽኝ ነበረ። ካፌ ውስጥ ቁጭ ብዬ አንቺን መጠበቅ ነበር ስራዬ። ታሲን፣ የኔ ሸርሊ፣
ሻይ ራሱ አስጠልቶት ነበር እኮ። ግን አሁን ለምን ይህን ማንሳት አስፈለገ? ጭራሽ ደግሞ በሰርጋችን ቀን። ምን ላድርግ ታዲያ? እንዳታዝኝ ብዬ እንዳልፎ ነው የፈለግሽው? ግን እንደዛ ያለ ነገር አይደለም። እንዳውም ለአንቺ ዕድሜ ልኬን እየተንከራተትኩኝ ብሰቃይም እንኳን ደስተኛ ነኝ። ምንም ነገር አይቆጨኝም፣ አላማርርም። በአንተ ልጨክን አልችልም። ጨክነሻል። ለትንሽ ጊዜም ቢሆን ጨክነሽብኛል። አዎ። የሆነ ነገር ልንገርህ ታሲን፣ አንተ በጣም ጥሩ ሰው ነህ። ወንድ ቢሉ ወንድ ነህ። እንደውም ንጉሥ ነህ። እውነቴን ነው የምልህ። ነኝ እንዴ? አዎ። የምርሽን ነው? አሁን ትንሽ ደስ አለኝ መሰለ። አሁን ድፍረት ተሰምቶኛል። ስለዚህ አሁን የጀመርነውን ነገር መጨረስ አለብን። ደግሞ ምንድን ነው? ወይዘሮ ሱም እድሜ ልክሽን ከኔ ጋር ለማሳለፍ ትፈልጊያለሽ? ንገሪኝ። እኔን ታገቢኛለሽ? ታሐሲን፣ አጋቢው እኮ አሁን ወደዚህ እየመጣ ነው ያለው። ማለቴ ትንሽ የተቻኮልክ አይመስልህም? ተንበርክኬ እየጠየቅኩሽ እኮ ነው። አዎ አገባሃለሁ፣ ሊያውም በደስታ ነው። ሱምሩ የኔ ሸርሊ፣ በጣም ነው የምወድሽ። እኔም በጣም ወድሃለሁ ታሐሲን የኔ ሸርሊ። ምን እያደረግሽ ነው? ምን አደረግኩኝ? እሱን አይደለም እምልሽ። ምን እያደረግሽ ነው? መደርደሪያዎቹ ለምን ባዶ ሆኑ? የትኛው? እዚህ ጋ እና ደግሞ እዚህ ጋ ለምን ባዶ ሆነ? እሱን ማለት ነው። ልክ ስምምነት ሲደረግ ፋይሎቹ እሱ ጋር ይቀመጣሉ። ልክ ስምምነት ሲደረግ ፋይሎቹን አሁኑኑ ፋይሎቹን እዚህ ጋር አድርጊያቸው። ብዙ ፋይሎቹን ገዝቻለሁ። ሁሉንም ሰብስበሽ እዚህ ጋር ማድረግ ትችያለሽ። ግን መጠበቅ አይሻለንም? ለምን እንጠብቃለን? በጣም ብዙ ክላሰሮች ገዝቻለሁ። ዝም ብለው ጠረጴዛ ላይ ከሚቀመጡ እዚህ ጋር አድርጊያቸው። እንደዛ ይሻላል። ከዛ ስምምነት ስንፈርም እያነሳን እናስገባቸዋለን። ለመልካም ምኞት ይሆናል ለማለት ፈልገህ ነው አይደል? ምን? ስሚ፣ እኔ እንዴትም ቢሆን አያገባኝም። በግልጽ ልነግርሽ የምንፈልገው ነገር ቢኖር ክላሰሮቹ መደርደሪያዎቹ ላይ መሆን አለባቸው። ተግባባን? ባዶ እኮ ነው፣ አይታይሽም እንዴ? ሲያዩት በጣም ነው የሚያስጠላው። እሺ። አቶ ቡንያሚን። ጃነው ጃኖ አትበለኝ አልኩ አይደል እንዴ? እንደዛ ብለህ አትጥረኝ። ወይዘሮ ጀናን በለኝ። እኔ አቶ ቡንያሚን አይደል እንዴ አልኩ? ቢሮ ውስጥ ስንሆን ጀናንና አቶ ቡንያሚን ነው። ወይዘሮ ጀናን በእውነት ልክ ብለሻል። በጣም ጥሩ። አሁን እንሂድ፣ ሰርጉ እንዳይረፍድብን እንሂድ። እንግዲህ ኩብራ ብቻዋን መጨረስ ትችላለች። ውይ ኩብራ፣ እኛ አሁን ልንወጣ ነው። እሺ፣ ቦታውን ላንቺ አደራ ሰጥተናል። እሺ፣ ጠዋት ላይ እንገናኛለን ወንድም ቡንያሚን። ስማልኝ፣ ወንድም ሳይሆን አቶ ቡንያሚን። ወይዘሮ ጀናን፣ ድርጅት ውስጥ ስንሆን ደግሞ እንደዚህ አግባብ ባለው መንገድ ነው መጠራራት ያለብን። አሁን አለቆችሽ ከቢሮ ውስጥ ሊወጡ ነው። ምንድን ነው የምትይው? ንገረኝ እስኪ። እሺ አቶ ቡንያሚን ሂዱ በቃ። ፈጣሪ ባርክሽ፣ ልጅ ኩብራ ፈቀደችልን። እንሂድ በቃ። አለቆችሽ ከቢሮ ሲወጡ አንቺም ተከትለሽ ትሄጂና እስከ በር ሸኝተሽ መልካም ቀን ብለሽ ትመለሻለሽ። እሺ ልክ ብለሃል አለቃ። በጣም ይቅርታ። ይቅርታ ብላ ትለምዳለች። እንዳትወድቂ። የሆነ ሰው ከደወለ ወይዘሮ ጀናን እና አቶ ቡንያሚን አሁን ወጥተዋል በያቸው። እሺ አንቺ ወይዘሮ ሱምሩ ዴብሬስሊ ታሐሲን ኢንሽርን ያለምንም ግፊትና ጫና የትዳር ህይወት አጋርሽ አድርገሽ ለመቀበል ፈቃደኛ ነሽ? አዎ። አንተ ታሐሲን ኢንሽርሊ ወይዘሮ ሱምሩ ዴብሬስሊ ጋር በትዳር ለመተሳሰርና አብሮ ለመኖር ያለምንም ጫና በራስ ፈቃድ ተስማማለህ? አዎ እስማማለሁ። አዎ። እናንተ ስለዚህ ጥምረት ምስክር ናችሁ? አዎ። እሺ እንደዛ ከሆነ እዚህ ጋር እንድትፈርም እፈልጋለሁ። እባካችሁ።
ይኸው የኔ ልጅ እኔ ልቀበልሽ። ይኸው አመሰግናለሁ። በፈጣሪና በመንግስት በተሰጠኝ ስልጣን መሰረት ከዛሬዋ ቀን ጀምሮ ባልና ሚስት ብዬ ሰይሜያቸዋለሁ። እንኳን ደስ አላችሁ። እናመሰግናለን። ወይዘሮ ካድሬ ፎቶ አንሺ። ቆይ ላንሳችሁ። ሰላም ነው ወንድሜ? ደስ ይላል። መሊክ ማሪ ምንድን ነው? ወይኔ ማሪ መሊክ ደህና ነሽ? እሺ ቁጭ በይ ቁጭ ቆይ በይ። እንዳታስቀምጧት። እሺ እንዳታስቀምጧት። ልጁ እየመጣ ነው። እና ምን እናድርግ? ናዝ አምቡላንስ ጥራ እባክህ፣ ቶሎ በል አምቡላንስ ጥራ። ልጅ እየመጣ ነው። በርቺ ማሪ በርቺ፣ ማድረግ ትችያለሽ። በይ ማሪ በርቺ ውዴ፣ ማድረግ ትችያለሽ። አልችልም። አብረን ተነፍሳለን። እሺ ማሪ ተዘጋጅ። 1 2 3 ጥሩ፣ በደንብ ተንፍሽ። በይ ማሪ በይ ማሪ በይ ተንፍሽ። ወይኔ ጂሃን፣ በርቺ ማሪ በርቺ። ጂሃን አንተ ተው እባክህ፣ ውስጥህ እኮ ጥይት አለ። አንተ ተረጋጋ እባክህ። አይ እኔ ደህና ነኝ፣ ችግር የለም። ተረጋጋ። ደህና ነኝ ማሪ፣ አብረን ተንፍስ። ወይኔ አመመሽ? እያመማት ነው መሰለኝ። ሌላ መፍትሄ የለም? እባካችሁ እርዷት። ተረጋጋቱ ጂሃን፣ ምጥ እኮ ነው። እንዴት ነው የማያማት? ሁሉም ነገር ጥሩ ነው። አንተ ብቻ ተረጋጋ። ደህና ነኝ ጂሃን፣ ደህና ነኝ። በይ ማሪ በይ ማሪ ወይኔ ጂሃን፣ አሁንም ልጁ አልመጣም። ግፊ መሊክ፣ መሊክ ግፊ፣ ትንሽ ብቻ፣ በደንብ ግፊ። በጣም ጥሩ፣ በጣም ጥሩ። በይ ግፊ። ጥሩ ነው፣ ግፊ። ጂሃን፣ ጤነኛና ቆንጆ ሴት ልጅ ተገላግለሻል። ሰማሁት ጂሃን፣ ልጃችን ምን ነበር ያልኩ? ሴት ነው የምትሆን አላልኩ? ውዴ፣ የኔ ቆንጆ ማሪ በቃ አሁንማ ወላጆቹ ነን። ዙሃል፣ የኔ ዙሃል፣ የኔ ማር። ዙሃል? አዎ ጂሃን፣ የእናትህ ስም የኔ ቆንጆ ልጅ። በጣም ቆንጆዬ ነሽ ማሪ፣ በጣም ቆንጆ። ይሄ እውነት መሆኑን እስካሁን ማመን አልቻልኩም መሊክ። እኔም ራሱ አላመንኩም ጂሃን። ግቡ። ሰላም። ዙሃልን ፎቶ ለማንሳት ነው የመጣሁት። ተዘጋጅታችኋል? ተዘጋጅተናል። ነይ ግቢ። ውዴ ስጠኝ። እሺ ቆይ አንዴ። ዙሃልን ለእኔ ስጠኝ። ማሪ ማሪ፣ እኔ ወደዚህ የኔ ዙሃል፣ የኔ ውድ። እሺ
አንድ ጊዜ የኔ ውድ ጠብቂ። እሺ ተዘጋጅታችሁ? ተዘጋጅተናል። እሺ አሁን ልጀምር። ትንሽ ፈገግ በሉ። በጣም አሪፍ። አንድ ልድገም። ቆንጆ ፎቶ ነው። በጣም ነው የምታምሩት በእውነት። ስለ ቤተሰብ ስናነሳ እማዬንም ሁሉንም ሂድና ጥራቸው። ሁላችንም አንድ አሪፍ ሀሳብ ነው። እንደ ቤተሰብ አንድ ፎቶ ላንሳቸው። አዎ አይደል ማሪ? አጎቴ የሱ ምሩ መሌክ ውዴ፣ በጣም ቆንጆ ነች። ልዩ ናት። እማዬ ታያታለሽ? ልዩ ናት። በጣም ቆንጆ። በጣም ታምራለች። ስታምር ፈጣሪ ከክፉ ዓይን ይጠብቃት። ወይ ፈጣሪ ይጠብቅሽ። በሉ እንሰብሰብና የቤተሰብ ፎቶ እንነሳ። እሺ ኑ በሉ ወደዚህ። እናንተ ወደዚህ ነው። እለፉ። እማዬ በጣም አሪፍ። እናመሰግናለን። አንተ ትናገራለህ ወይስ እኔ ልናገር? በል አንተ ተናገር። ምን? በል ተናገር እንጂ። እሺ ጄናንና እኔ የሆነ ነገር መናገር ፈልገን ነበር። በመጀመሪያ ደረጃ የዚህ ደስ የሚል ጊዜ አካል መሆኑን እንድንችል ስለፈቀዳችሁልን እናመሰግናለን። ልጅ ዙሃልም አድጋ ደስተኛና ጤነኛ እንድትሆን እንመኛለን። ወርቅ ይዘን መጥተናል። ስለዚህ ልንሰጣችሁ የህይወት ዘመኗ በሙሉ እንደዚህ ወርቅና ብርቅዬ ይሁን። እንደምትወዱት እርግጠኛ። ህይወቷ እንደዚህ ረጅምና የተረጋጋ ይሁን። በጣም ቆንጅዬ ነች። የህይወት ዘመኗ በፍቅር የተሞላ ይሁን። ወንድም ጂሃን ይህንን ላልተሰጠን ከትራሱ አጠገብ አድርግልን። ይህንን ልናረግላት አንችልም። ለዛ ነው። በጣም ነው የምናመሰግነው የኔ ውድ። የእውነት እኛንም አንድ ተጨማሪ ፎቶ ልታነሽን ትችያለሽ እባክሽ? አዎ ይቻላል። ወደዛ ጠጋ። እናመሰግናለን። እናመሰግናለን። መች መውሰድ እንችላለን? ይልኩልናል። በቀን በትልቁ እናሳጥበዋለን። ማሪ የእኔ ፍቅር ደህና ነሽ ውዴ? ስሜታዊ ሆንሽ ትመስያለሽ። ኑ እኮ እስካሁን አልተገኘም። አላውቅም። እዚህ ቢኖር ኖሮ። አታልቅሽ። እሺ መተናል። ኑ እንኳን ደህና መጣ። መሊክ ምንድን ናት? መሊክ እንዴት ያለች ምጥጥ ናት? እንዴት ነው የምታምረው? ቆንጆ ነች። እውነትቺ ድንቅ ናት። አመሰግናለሁ። ያንቺን የሚያሳይ አሜን። ይቅርታ አረበሽኳችሁ፣ ግን አንድ ፎቶ ነው የሚያሳይ። ኑ ያለ አንተ የተሟላ ቤተሰብ አይሆንም። በልተንስ እናቴ ኢሳት ብቻ ነው። አዎ የኛው አስቸጋሪ ኢሳት በአሁኑ በደንብ ትምህርቱን ይማራል ብዬ ተስፋ አደርጋለሁ። ተስፋ አደርጋለሁ።
ያድርገው ያድርገው።